የሚገርምሽ ነገር ሳስበው ያንቺ ባህሪ ይዘን አላደግንም እኛ ገባሽ? ያንቺን ባህሪ ብንይዘው ኑሮ በጣም ብዙ ነገር እናወራ ነበር። አይ ቲንክ ከዚህ ባህሪ ምንድን ነው? ያ እኔ ከዚህ በላይ መናገር አልችልም። ሀቡ የምር ቆይሽ አንችልም ይገርሽ አይችልም። በቃ እኔ ነው በጣም ከባድ ልጅነት እንዳሳለፍሽ በድህነት በኃይለኛ እናት ማደግ። እናቶቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ይኸውልሽ ተጥለው ከአመታት በኋላ ቤስ ላይ ቀርቦ የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆቹ እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ያልነበረ ካልነበረ ከመቅረት መኖር ይሻላል። ያልነበረ ምንም አይተሽ ማታውቂው ቤተሰብ አሳድጋ ማታውቅ እናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጌ ትክክል አልነበረ። እናት የፈለገ ክፉ ብትሆን የፈለገ ነገር መጥፎ ብትሆን የፈለገ ነገር በቃ የክፋት ጥግ ቢኖራት እናትን አትጣሉ። እናት አትርገሟችሁ። የምሬን ነው ብላችሁ ገበናችሁ የሚሸፍን እናት ያላችሁ ታድላችሁ። ቀድመሽ አንቺ የእናትሽን ገበና መሸፈንሽና ነው አንቺ ስለ እናት የምታወሪው። ከአልጋ አልጋ ትተኛለች፣ ከወንድ ወንድ ትቀይራለች እያልሽ ሶሻል ሚዲያ ላይ ነውሯን ዘርግፈሽ የኔን ነውር የኔን አይብ ሸፍን። እንዴት ይሸፍንልሻል? አንቺ እናትሽን 9 ወር አርግዛ የመጣች እናትሽን እየወቀስሻት፣ እናት የትም ትምጣ የመውቀስ መብት አላት። ሽማግሌም ሰብስባ አገርም ሰብስባ ህዝብም ሰብስባ ሶሻል ሚዲያ መታ ልጇን በድላኛለች የማለት መብት አላት። ለምን? እዚህ ለመድረስሽ ሰበቡ እናትሽ ናት። 9 ወር አርግዛ እዚህ መድረስሽ ሰበቡ እናትሽ ናት። ገበናችሁን የምትሸፍን እናት ያላችሁ ታድላችሁ። አንቺ ገበናዋን ማትሸፍነሽ ከወንድ ወንድ ትቀይራለች፣ ከአልጋ አልጋ ትተኛለች የምትይው አንቺ ገበናዋን ማትሸፍነሽ። አንቺ ገበና መቼ ይሸፈናል? ቀድመሽ የመጣሽበትን መቼ አስተዋልሽና? አላሁ አክበር አለይኩም። አላህ ቀልብ ይስጣችሁ፣ አላህ ሂዳያውን ይስጣችሁ። ጥሩ አይደለም እንደዚህ አይነት ነገር። ከማውራታችሁ በፊት አስቡበት። እኔ እንደ ራሴ ማለት ነው። እናት ስሙ ከባድ ነው። 3 ፊደል ሊሆን ይችላል። እናት 3 ፊደል ሊሆን ይችላል፣ ግን ደግሞ ስሙ ከባድ ነው። እናት ልጅ በደለችኝ፣ ልጅ አልተንከባከበችኝም፣ ልጅ እንደዚህ ያላረገችኝም፣ ልጄ እንደዚህ በደለችኝ ብላ የመክሰስ መብት አላት። ጥፋትሽ ባይሆን እንኳን ጥፋተኛ መሆንሽን አምነሽ መቀበል ግዴታሽ ነው። ደግሞ ነውራችሁን ሰብስባ የምትይዝ ገበናችሁን ሰብስባ የምትይዝ እናት ያላችሁ ታድላችሁ። ሁሉም እናት ነው፣ እኩል ነው እናታችን። ምናልባት በእኛ ሳይኮ ምናልባት በእኛ ባህሪ ተለውጣ ሊሆን ይችላል። ማን ያውቃል? አንቺ ያን ጊዜ እህቶችሽን ወይም አባትሽን እየሰማሽ እናትሽን አንድ ቀን የሰማሽው ቀን ያለ አይመስለኝም። ወላሂ አላህ ይሄን መሀላችሁን አላህ ያውቃል። ምንም እኛ ሶሻል ሚዲያ ላይ ባለው ነገር እንፍረድ፣ ሶሻል ሚዲያ ላይ ያለውን ነገር እንናገር እንጂ አንቺና እናትሽ መካከል ምን እንደተከሰተ አናውቅም። አንቺም ክፉኝ እናትሽም ክፉቱን የምናውቀው ነገር የለም። ግን ደግሞ እዚህ ጋር እኔ እስከማውቀው እኔ እንደራሴ እስከማውቀው ድረስ የፈለገ ነገር እናት ክፉ ብትሆን ክፉ ናት ብለን ሶሻል ሚዲያ ላይ አናወረድም። ሶሻል ሚዲያ ላይ እናት ከከሰሰችሽ አዎ ጥፋተኛ ነኝ ብለሽ መቀበል ድርሻ ነበረብሽ። አላህ ይህዲኩም ሀባይቢ ሼር አድርጉ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና እየተከበራችሁ ውድ የሰኪና ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ አማን፣ እኔ ጋር ሁሉ ሰላም ነው አለን አልሐምዱሊላህ። እንግዲህ ዛሬ መጥቻለሁኝ አንዳንድ ነገሮችን ስለ እናት ልናወራ ነው የመጣሁት። እንግዲህ ሰሞኑን ሶሻል ሚዲያ ላይ በየቦታው የሚዘዋወር ሁላችንም ቪዲዮ እየሰራንበት ነው። ዛሬ እንግዲህ በእሷ ጉዳይ በእናት ጉዳይ ቪዲዮ ሰራ ነው የመጣሁት። ይህም ቤተሰብ ጀምሩት፣ በላይ ሰብስክራይብ ጀምሩት። እንግዲህ መተናል። እናትና ልጅ ታረቁ፣ እናትና ልጅ ተካሰሱ እያላችሁ ቪዲዮ ትለቃላችሁ ብዙዎቹም። እኔ በሱ ጉዳይ ነው የመጣሁት። እንግዲህ እናትና ልጅ ታረቁም አልታረቁም አንዴ በአደባባይ ከወጣ በኋላ ምንም ዋጋ የለውም። እናት ደግሞ እንዳታለቅስባችሁ። እናት ስታለቅስ ጥሩ አይደለም። በዚህ ልክ አደባባይ ላይ አዋርደሻት አንቺ
እናት የፈለገ እናት መጥፎ ብትሆን የፈለገ ለምኗም ኖረች ለስሜቷ አንቺ በዚህን ታክል እናትን ለስሜቷ ነው የኖረችው ብለሽ አደባባይ ላይ ከወንድ ነው የምተኛው ብለሽ ታወሪያለሽ። እናትሽ የገዛ የወለደችሽ እናት እንዴት እንደዚህ ብለሽ ሶሻል ሚዲያ ላይ ታወራላችሁ? በጣም ይከብዳል። ይሄ አይደለም ለመስማት በቃ የሚከብድ ነገር ነው። በጣም ይከብዳል ወላሂ እንደ እውነታው ማለት ነው። አንቺ ነገ እኮ ልጅ ትወልጃለሽ። አንቺ ነገም የልጅ እናት ትሆኛለሽ። ይሄን ነገር ምናልባት ሊገጥምሽ ይችላል። አንቺ እናትሽ ይሄን ታክል ረግማሽ ይሄን ታክል አንቺ እናት ያደለሽም ስትይ እናትሽ ደግሞ እኔ ልጄ ነሽ ካዚ ብትፈልጊ በዚህን ታክል እናትነት ፍቅር የፈለገ ነገር እናት ክፉ ብትሆን ክፋቷን አታውም። አንቺ ሶሻል ሚዲያ ወጣሽ ምን ችግር አለው? የትኛውም ሶሻል ሚዲያ ላይ ይወጣል። አንቺ ሶሻል ሚዲያ ላይ ተጠይቅሽ በዛን ጊዜ ጥሩ መልስና ጥሩ ተግባር ብታወሪ ጥሩ ነገር ብትሰሪ ይሄ ነገር ሁሉ መደራደር ታርቃችሁ ያልፍ ነበር ማለት ነው። እንግዲህ ሶሻል ሚዲያ ላይ እንዲወጣ ሰበቡ አንቺ ነሽ ማለት ነው ልጅ ተብዬው እና አንቺ እናት ይሄን ታክል ስትረግምሽ ጥሩ አይደለም። እናት እውነት ቢኖራትም ባይኖራትም የፈለገ እውነት ይኖራችሁ ለልጅ እናት ግን እውነት ቢኖራትም ባይኖራትም በእናት አፍ አትረገም። እናት ከባድ ናት። ስሙ ራሱ ከባድ ነው። እናት እስካለን ድረስ ነው ቀላል መስሎ የሚታየን። እናትን ስታጡና የእናትን ጣዕም ስታቁ የእናት ዋጋ ምን ያክል መሆኑን ታውቃላችሁ። የእናትን ስም አንስታችሁ ሶሻል ሚዲያ ላይ ከማውራታችሁ በፊት አንቺ ሶሻል ሚዲያ እናትሽ ወይም ልትታረቅሽ ፈልጋ ነው ያስጠራችሽ ወይም ደግሞ ያስጠየቀችሽ እና አንቺ ልጇ መሆንሽን አልካደችም። ገባሻ? በዛን ጊዜ ቀርበሽ አንቺ ያለውን ነገር ተረጋግተሽ ብትሰሚና ያለውን ነገር ብታወሪ ጥሩ ነበር። አንቺ ግን አልፎ ተርፎ ስለ እናት እናት እኮ 9 ወር አርግዛ ነው የወለደችው። 9 ወር ባረገዘች አንቺ ሆዷ ውስጥ ተሸክማ ዛሬ እዚህ ደረጃ ልትደርስ ከተወለድሽ በኋላ የትም ጣልሽ የትም እሱ የፈጣሪ ነው። አንቺ ያድገሻል። ዞሮ ዞሮ እስካደግሽ ድረስ ሰበቡ ማን ነው? አንቺ ለመወለድ አንቺ እዚህ ምድር ላይ ለመሆኑ ሰበቡ ማን ነው? እናትሽ ናት። ስለዚህ እናትሽን እንዴት በዚህን ታክል ከወንድ ጋር ከኛ ወንድ ያስበልጣለው የወንድ ስሜት ተከትላ ሄዳ እንደዚህ ብላ ከይባለም ነውር ነው እንዴ? ነውር ነው። የምታወሩትን ነገር ሶሻል ሚዲያ ላይ የምታወሩትን ነገር ወሩ ገበና ያልሽ እንዴ? የእናትሽን ገበና ያልሸፈንሽ አንቺ ያንቺ ገበና እንዴት ይሸፈናል? ያንቺ ምን አይነት ገበና አለ ሲጀመር? አንቺ እናትሽ ወንድ ተከትላ ከወንድ ጋር አልጋ ላይ ተኝታ አንቺ ምን አይነት ህብረት ነገር ያሳፍራል። እፈሩ ቢያንስ እፈሩ። ነውር ነው። እናትሽ የፈለገ ነገር ክፉ ብትሆን የእሷን ክፋት ማውራት የለብሽም። ክፉዋማ አንቺ ነሽ ነውረኛ። አንቺ እንዴት እናትሽን ስም ታጠፊያለሽ? እንዴት እናትሽን አልጋ ላይ ተኝታ ከሌላ ወንድ እንደዚህ ብላ አባታችን ጠርታ አባታችን ከቤት አስወጥታ፣ ይሄ ሁሉ የአንቺ ነውር ነው። ገባሻ? እናትሽ አይደለም እዚህ ጋር እናትሽ አንቺን ፈልጋ ነው ሀቢባ ጋር የመጣችው ቤቷ ያቀረበችው። አንቺ መታረቅ ፈልጋ ከገዛ ልጆቿ በሰላም መኖር ፈልጋ። እናንተ ግን ልጅ ሰብዮች ሰላም አሳጥታችኋት እናታችሁን በዚህ ደረጃ ያደረሳችኋት እስከ ሶሻል ሚዲያ ማዋረድ። አሁን አንቺ ገበና እናት ያላችሁ ገበና የምትሸፍንላችሁ ምን ገበና? አንቺ ምን ገበና ሸፍነሽ ነው? ለአንቺ ምን ገበና የምትሸፍነው? አንቺ 9 ወር እናት 9 ወር ሆዷ ላይ አርግዛ ስትሸከም በዛን ጊዜ ምን አይነት ችግር እንዳሳለፈች ምን አይነት ሰቀቀን እንዳሳለፈች ታውቂያለሽ? አታውቂም። አንቺ ደግሞ እዚህ ምድር ላይ ለመኖር ምክንያቱ እናትሽ ናት። ወልዳም ትንከባከብሽ አትንከባከብሽ፣ ኃይለኛም ትሁን ምንም ትሁን ሰበቡ እናትሽ ነው። ወደድሽም ጠላሽም አመንሽም አላመንሽም እና ከባድ ነገር ነው። በዚህን ነገር ነውር ነገር አታውሩ። አሁን እናትሽ አንቺ ገበና ትያለሽ። ይሄን የመሰለ ነውር ነገር ሶሻል ሚዲያ ላይ አውጥተሽ ማታፍሪ አንቺ ገበና ምን ሊሸፈን ነው የፈለግሽው? እኔን ገበናችሁን የምትሸፍንላችሁ እናት ያላችሁ ታድላችሁ። አንቺ ቀድመሽ ልጅ ለመሆን ሞክሪ። እናንተ ልጅነታችሁን ስታቁ ልጅ መሆናችሁን የእናትን ዋጋ ስታቁ የእናትን ጣዕም ስታቁ ከዛ በኋላ ልጅ መሆናችሁ ይገባችኋል። እናት ማለት ስሟ ራሱ ከባድ የፈለገ የሰው እናት ብትሆን እናንተ ባትኖር ራሱ እናት መባሉ ትልቅ ነገር ነው። በእስልምና አላህ በቁርአናችን እንደጻፈው ለእናት 3 ሲሰጥ ለአባት 1 ይባላል። ይሄ በቁርአን
ሁላችንም ማለት ነው። እናት ጥፍጥፍ መውሰድ አለባት። ዋጋ ከፍላለች፣ ተሰቃይታለች፣ ደም አንብታለች። ከሞት አፋፍ ነው አንቺን ወልዳ እዚህ ደረጃ ያደረሰች። ያን ጊዜ ታሳድግሽ አታሳድግሽ ግዴታዋን ትወጣ ይሄ እሷ የነበረችበት ሁኔታ ሊያስገድዳት ይችላል። ምክንያቱም አንድ ሰው ሲመቸው ነው ትዳሩ የሚመራው፣ ሲመቸው ነው ትዳሩ የሚኖረው፣ ሲመቸው ነው ልጆቹ የሚንከባከበው። ግን ደግሞ ያን ጊዜ ደሟን ከፍላ ደሟን ደፍታ አንቺን ስትወልድሽ ምን ያክል ደሟ እንደተደፋ ታውቂያለሽ አንቺ። ቀድመሽ እናት ከማለትሽ በፊት የሰውን እናት ከማሞገስ በፊት እናትሽን አሞግሽያት ቀድመሽ። እውነት እኔ አንዳንድ ሶሻል ሚዲያ ላይ የምንሰማቸው ነገር ለዓይንም ለጆሮም በጣም የሚያስጠሉ ነገሮች ናቸው። ነውረኛ ናችሁ። የሰው ነውር አውጥታችሁ የእኛን ነውር አልተሸፈነልንም። እንደዚህ ነውራት ምን አይነት ነውር አለው? እናት ከልጆቿ ላይ ትታረቅ ፈልጋ መጣች። አንቺ ያኔ ይሄን ሁሉ ነገር ማውራቱ ምን አስፈለገ? እና አላህ ቀልብ ይስጠን፣ አላህ ሂዳያውን ይስጠን። የእናትን ውለታ ተከፍሎ አያልቅም። ማሳደጉን ተውትና ከአንድ ወር ቀጥሎ እስከ 9 ወር ሆዷ ላይ ተሸክማ አንቺን እዚህ ምድር ላይ ችላ ማምጣቷ ራሱ በቂ ነው። ከዛ በኋላ አላህ ፈቅዶልሽ ልጅ መውለድ ብቻ አይደለም ኃላፊነት ወልዶ መንከባከብ ነው። ግን ደግሞ እንክብካቤው ካላስቻለ ግዴታ አይደለም ስላችሁ ግዴታዋም ጭምር ነው። ግን ደግሞ ያን ጊዜ ላይ መቻችላት ይችላል፣ ወይም ጥሩ ሁኔታ ውስጥ ላትኖር ይችላል፣ ወይም ከባሏ በቃ ጥሩ መግባባት ላይ ኖራት ይችላል፣ ወይም ያነሳት የጎደላት ነገር ሊኖር ይችላል። ጠይቀሻታል? ገበናችሁ የምትሸፍን እናት ያላችሁ ልጆች ታድላችሁ። አንቺ ቀድመሽ ለእናትሽ ገበናዋን ሸፍን። የፈለገ እናት ልጄ በድላኛለች ብላ ብትመጣ እሺ ብትይ አንቺ ይሄ ሁሉ ወሬ አውርተሽ ይሄ ሁሉ ነውሯን ዘርግፈሽ እንደገና እናት ያላችሁ ታድላችሁ። እናት አላቃትም፣ እናት የለኝም ምናምን። እናት ባትኖር አንቺ ለዚህ ምድር ትበቂ ነበር እንዴ? ስቃይም ይኑሪ፣ ጥሩ ሁኔታም ኑሪ፣ ጥሩ ደረጃም ላይ ኑሪ፣ መጥፎ ደረጃም ላይ ኑሪ፣ እሱ የአላህ ፍቃድ ነው። ግን ደግሞ እዚህ ለመድረስሽ ሰበቡ እናትሽ ናት። ቆይ ለምንድን ነው አንዳንድ ጊዜ እኛ የመጣንበትን ማናስተውለው? ጋይስ ለምን የመጣንበትን አናስተውልም? ለምን ከየት እንደተፈጠረን አናቅም? ከማን እንደመጣን አናቅም? ይሄ ጥሩ አይደለም፣ እውነት ለመናገር አስፈላጊም አይደለም እና በጣም ያስጠላል። ቀድመሽ እናትሽን ገበና ሸፍኝ። እናት ልጄ በድላኛለች ብላ ሽማግሌም ሰበሰበች፣ ሀገርም ሰበሰበች፣ ሶሻል ሚዲያ መጣች፣ የትም መጣች። እሺ እውነት አለሽ እናቴ። ባለመጠየቅሽ ብቻ እናት የፈለገ ክፉ ብትሆን ክፉ የክፋት ጥግ ቢኖራት እናትን አትጣሉ፣ እናትን አትተው፣ እናት አትርገማችሁ።